አብርሽ፣ ሩታ፣ ሄርሜላ፣ ቡዜ እንዲሁም ደግሞ እነ ዳኒና ሜሪንም ሌሎችንም ጨምሮ እንግዲህ ከፍተኛ ክስ እየቀረበባቸው ይገኛል። ሊታሰሩ በህግ ሊጠየቁ እንደሚገባም እንግዲህ ቲክታክ ላይ በጣም ትልልቅ የሚባሉ ሰዎች በጣም በከባዱ እየተቃወሟቸው ወይም ደግሞ ለመንግስት አካል ጥሪ እያስተላለፉ ይገኛሉ። ያንን በተመለከተም ዛሬ ቡዜ እንባ እየተናነቃት እያንዳንዱን ነገር ስላለው ስለ ሁሉም ነገር ተናግራለች። ከዛ በመቀጠልም እኛን እንግዲህ ስማቸውንም ጽፈን እንዲሁም ደግሞ ፎቶቸውንም ለጥፈን ዩቲዩብ ላይ ቪዲዮ ለምንሰራ ሰዎችም ከፍተኛ የሆነ ማስጠንቀቂያ ሰጣለች ማለት ነው። ምንድነው እየተፈጠረ ያለው ነገር? ምንድነው የሰማነው ነገር የሚለው በጣም አስቸጋሪና ከባድ ነገር ተፈጥሯል ማለት ነው። እንደሚታወቀው እንግዲህ አብርሽና ሩታ በጣም በርካታ ለሆኑ ጊዜያቶች ወይም ደግሞ አመታት ማለት ይቻላል እዚህ ሚዲያ ላይ መጣው ብዙ ስራዎችን ሰርተዋል፣ ብዙ ነገሮችንም አሳልፈዋል። አሁን ደግሞ እነ ቡዜም ሌሎችም እነ ሄርሜላም ሌሎችም ብዙ ሰዎች መጥተዋል እና በእነሱ ዙሪያ ምንድን ነው እየተፈጠረ ያለው ነገር? ለምንድን ነው በዚህ ልክ ክስ ሊቀርብባቸው የቻለው? ሊታሰሩስ የሚችሉበት መንገድ ምንድን ነው የሚለው ነገር እንግዲህ በጣም ቡዜም ፈርታለች፣ ተንቀጥቅጣለች ማለት ነው። ያው በሚሰሩት ድራማ ነው፣ በሚሰሩት ነገር ነው፣ ዩቲዩብ ላይ በሚያስተላልፉት በሚያሰራጩት ትውልዱን የሚያበላሽ ከዛም በላይ ደግሞ ሃይማኖትን የሚነካ ነገር አድርገዋል የሚል ነገር ነው እየተነሳባቸው የሚገኘው። እውነት ለመናገር አብርሽና ሩታ እየሰሩ ያሉት ነገር እጅግ በጣም የሚያስጠላ ነገር ነው እና ቡዜ ዛሬ ብዙ ነገሮችን ተናግረሻል፣ ብዙ ነጥቦችንም ይዣለሁና እንግዲህ ትልቅም ትንሽም ሰው ወጣትም ህጻናቶችም የሚያዩት ቪዲዮ ነው። ስለዚህ እነዚህ ልጆች ያልሆነ ነገር ሲሰሩ መምከር ነው እንጂ ያለባችሁ በዚህ ልክ ሌላ ነገር አታስቡባቸው ብለሻል። ሲጀመር አብርሽና ሩታ እንደው ተይው፣ ሩታን አልጨምራትና አብርሽ መቼ ቀን ነውና ነው የሰው ምክር ሰምቶ የሚያውቀው? መቼ ነውና ነው ተመልካችን ራሱ አክብሮ ያውቃል እንዴ? አብርሽ ተመልካችን ማክበር ካቆመ፣ ስለ ተመልካች አመሰግናለሁ ማለት ካቆመ ስንት ጊዜ ሆኖ? ስንት ወራቶች ተቆጠሩ? እግዚአብሔርን ነው የምላችሁ። አብርሽ እኮ የከፍታ ማማ ላይ ሲደርስ እኮ እኛን ሽምጥጥ አድርጎ የካደ ሰው ነው። በነገራችን ላይ ምንም ነገር የፈለገ ነገር ብንናገር፣ ብንጮፍ፣ ብንሪ ብንል ምን ብንል ምንም አንዳችም ነገር ሩታ በእኛ ላይ ያ ሁሉ ነገር አሳልፋ ለእሷ እኛ ስንት ነገር ተሰድበን ስንት መከራ አልፈን መጠን ማለት ነው። እነሱ በተፈተኑት ልክ እኛም ተፈትነን በጎች ተብለን ተሰድበን በቃ ተንቋሸን የአረብ ሀገር ሴት እየተባልን ጅልናት፣ ሞኝናት፣ ሰገጤናት እየተባልን ስንት ነገር አሳልፈን እዚህ ደረጃ ላይ ደረስን አይደል እንዴ? ታዲያ እችን ልጅ ከፍ ያረጋት ተመልካች ነው እንጂ ሌላ ማንም ሰው አይደለም። ቤተሰብ እንኳን ከፍ አላረጋትም አይደል እንዴ? ታዲያ ለዚህ ማህበረሰብ ወይም ደግሞ እንዲህ ለሚከታተላት እንዲህ ለሚወዳት ሰው የእውነቴን ነው ምላሽ እንኳን መስጠት ካቆመች ስንት ጊዜዋ ነው? የእውነቴን ነው። እኔ ለመጨረሻ ጊዜ እንደውም ስታመሰግን ያየኋትኝ የጌሟ ቀን ከሄርሜላ ጋር ጌም ተጫውታ አሸንፋ ያኔ ነበር አመሰግናለሁ ያለች። ከዛ ውጪ ተመልካች ተው ይሄንን አታድርጉ ሲባሉ እሺ ብለው ቪዲዮ መስራት ያቆማሉ እንዴ? እንደውም ብሶባቸው እንደውም ቲክታክ ላይ ቁጭ ብሎ ሰዎች የሚያወሩትን ነገር አንዳቸው ከአንዳቸው ሲጋጩ በመሀል በሚፈጠረው ወሬ ይዘው መጣው አይደል እንዴ? ስለ ጥንቆላ የተወራው ነገር ራሱ ተመልካች ያወራውን ነገር አይደል እንዴ? ቪዲዮ አድርገው ይዘው የመጡት። ለማንኛውም ቡዜ ለምን እንደዚህ እነሱን ለመጣል ሞከራችሁ? ለምን እንደዚህ ብዙ ነገር አሳልፈን እዚህ ደረጃ ላይ ደረስነን ብለሻል። አንቺ ሳትናገሪኝ በደንብ የአብርሽን የሩታን ህይወት ከአስከፈ እናውቃለን። አይ ነው ግን ደግሞ ለምንድን ነው ማትመክሯቸው ላልሽው ማንንም አይሰሙም እነሱ ሲጀመር። ከዚህ በኋላ ምክር ይሰማሉ ብዬ አስባለሁ። የእውነት ለመናገር ለምን ህጉም እየጠበቃባቸው ስለሆነ በጣም አስቸጋሪ ነገር እየተፈጠረ ስለሆነ ለራሳቸው ሲሉ የሚስተካከሉ ይመስለኛል። ትውልዱንም የሚያበላሽ ነገር አይሰሩም ብዬ አስባለሁኝ እና ከዛ በፊት እንግዲህ ተው ሲባል አልሰሙም። እንደውም የሆነ ጊዜ ካስታወሳችሁ ዳኒ፣ ሩታ፣ አብርሽ፣ ጽጌ ሆነው የሚያስጠላ ቀፋፊ የሆነ ስራ ጀምረው ነበረ። ከዛ መጨረሻ ላይ ሁሉ ነገር አብቅቶ አልቆ ሩታም በቃ ሁሉ ነገር ትታ አብርሽም ከዚህ በኋላ በፍቅር ነው የምንመጣላችሁ፣ ከዚህ በኋላ በደስታ ነው የምንመጣላችሁ ብለው ቃል ገብተው ዳኒም ጽጌም ሳትቀር አብርሽም ሩታም ሳይቀሩ በፍቅር ነው የምንመጣላችሁ ብለው አንድ ሳምንት እንኳን በፍቅር ሳይመጡ ከዛ ድጋሚ ሌላ ቡጥቡጥ ይዘው ሌላ ሰው ሌላ ታሪክ ይዘው ነው የመጡት እና መቼም ይህን ስራ የሚያቆሙት ነገር አይደለም። ለማንኛውም ግን እኔ አሁን ላይ እየሰሩ ያሉትን ነገር ትቃወሚያለሽ ወይ ለሚለው አዎ በደንብ እቃወማለሁ። አንደኛ በሃይማኖት ጉዳይ፣ ሁለተኛ ነገር ደግሞ በጣም የወረደ ትውልዱን የሚያበላሽ ፍቅር የለም እዚህ በቃ ወንድ እንደፈለገ የሚፈነጭበት ሴት ልጅ ሁሌም አልቅሳ የምትኖርበት አንገቷን ደፍታ ልጅ ይዛ ብቻዋን ሲንግል ማም ሆና መከራዋን የምታይ ልጅ ብቻዋን የምታሳድግ በቃ ኑሮዋ የኢትዮጵያ ሴት ምንም አይነት ምቾት እንደሌላት አርገው ነው በቃ የወንድ የበላይ እንደሆነ የፈለገውን ነገር ቢወልድም
ልጅ 10 ልጅ ለምን አይኖረውም? ከፈለገው ሴት ጋር እንደሚማግጥ በቃ የተሻለች ሴት ቆንጆ ሴት መርጦ ፈልጎ ማግባት እንደሚችል እዛ ጋር ያቺ ሴት ብታለቅስ ባታለቅስ በቃ ያችኛዋ ሴት ደግሞ ገንዘብ ካለው ያ ወንድ የፈለገ ቆንጆ ብትሆን ከዛ ወንድ ጋር አብራ እንደምትጋደም ነው እኔ ከና አብርሻውን ላይ ታሪኩ ላይ እየተረዳው የምገኘው። ከዛ በመቀጠል ደግሞ አንድ ሳምንት አንዷ ጋር እንደሚሆን አንድ ወንድ። ይሄ በጣም የተበላሸ ትውልድ እየተፈጠረ እንደሆነ ነው። መድኃኒዓለም ነው የምላችሁ። ደግሞ ኢትዮጵያ ውስጥ ብታዩ ማለት ነው የማይከታተላል ከህፃን እስከ አዋቂ ድረስ በደንብ በቃ ጠይቃለሁ። አንዳንዴ ባስ ውስጥ አወራለሁ ምናምን እና ብዙዎቹ የሚከታተሏቸው ሰዎች አሉ እና እነዚህን ሰዎች የእውነቴን ነው። ዩቲዩብ ላይ እኮ ብዙ ነገር ይሰራል አይደል እንዴ? በጣም ብዙ ነገር ይሰራል። ፕራንክ ቪዲዮዎች በተለይ ደግሞ ወንድና ሴት ሆኖ ፕራንክ ቪዲዮ ቢሰሩ የእውነቴን ነው ምላችሁ ልክ እንደ ሀይሚና እንደ ብሩክ ፕራንክ ቪዲዮ ቢሰሩ እይታቸው እግዚአብሔርን ነው ምላችሁ ከሰው በላይ ነበር። እንደውም አሁን ላይ ነው ሰብስክራይባቸውን ብዙም አልሆነም፣ ብዙ እየሄድ አይደለም። በዛ ላይ ደግሞ በቃ አላ አይደለ የሚያስጠላ ነገር ለህሊናቸው ራሱ እነሱ እኮ ያን ነገር አድረው ወይም ደግሞ ይሄን ቪዲዮ ለቀው ተመልካች ምን አለ የሚለውን ነገር እያዩ ምንም እረፍት አይሰጣቸውም እና ምንም የሚሰሩት ነገር በጣም የወረደና የሚያስጠላ ነገር ነው። ወደ ህግም ከሄደ በደንብ ህግ የሚጠይቀው ነገር ነው። ትውልድን እያበላሻችሁ ነው፣ ያልሆነ ነገር እየተናገራችሁ ነው ተብለው ሊከሰሱ ሊታሰሩ ይችላሉ። ከዛ በፊት ግን እነዚህ ልጆች ስርዓት ቢይዙ በተለይ ደግሞ አብርሽም አርፎ ትዳሩን ቢኖር ሩታም እንደዛው ሄርሜላም የራሷን ህይወት ከዚህ ህይወት ውልቅ ብላ ወጣ የራሷን ኑሮ ብትኖር ቡዜም ብትሆን እንደ ትልቅነቷ በቃ የራሷን ኑሮ ብትኖር የራሷን ህይወት የራሷን ላይፍ ብታስተላልፍ የተሻለ ነው ብዬ አስባለሁ። አንድ ነገር ብላለች ቡዜ፣ እነዚህ ልጆች አለች ትክክለኛ የህይወት ታሪካቸውን ሚዲያ ላይ ወጣው ባላወሩ ምን አለበት በቃ ፕራይቬሲ የሆነ ኑሮ በኖራቸው ብላ ይህን ታሪካቸውን ያወጡበት ቀን በጣም ጥሩ ያልሆነ ቀን ነው በማለት ተናግራለች። እኔም እሱን ነው የምለው። እና በመቀጠል ደግሞ የእውነቴን ለመናገር እኔ እንጃ አላቅም በዚህ ሰዓት አብርሽና ሩታን እዚህ ደረጃ ላይ እንዲደርሱ እንዲጨማለቁ ብልግና እንዲያወሩ እንዲባልጉ ስርዓት ያጣ መንገድ ስተው በቃ ሌላ ቀይ መስመር ውስጥ እንዲራመዱ ያደረግናቸው እኛ ራሳችን ነን። ምንም እነሱ የሚጠየቁበት ነገር አለ ብዬ አላስብም። እግዚአብሔርን ነው የምላችሁ ብልግና ይዘው ሲመጡ ትውልድን የሚያበላሽ ሴት ልጅ እያለቀሰች ምናምን በቃ አብርሽና ሩታ የሚሰሩት ነገር ከሁሉም በተለየ ማለት ነው በየትኛውም የዩቲዩብ ቻናል ተፖሰተ እይታው ሀይ ነው። ስለዚህ እነሱ ምንድን ነው የሚፈልጉት? እይታ ነዋ። በቃ እዛ ጋር የሚገሉት ሰው የለም፣ የሚቆራርጡት ሰው የለም። ቪዲዮ በቃ ይሰራሉ ተሰብስበው አንድ ላይ። ተመልካች ደግሞ እስከ ጥግ ድረስ ምን ተፈጠረ ስራዬ ብላችሁ ቁጭ ብላችሁ አይደል እንዴ ስለነሱ ስታወሩ የምትሉት? እና ምን ልልፈልግ ይመሰላችሁ? ማንም ሰው ህግ ሊጠይቅ የሚችልበት መንገዶች ሊኖሩ ይችላሉ ያለ አግባብ ምናምን ነገር። ከዛ ውጭ ግን ማንም አብርሽንም ሩታንም ሄርሜላንም ቡዜንም ሌሎችንም ዩቲዩብ ላይ የሚሰሩ ሰዎችን ያበላሻናቸው ያግማማናቸው እኛ እንጂ እነሱ አይደሉም። በእነሱ መፍረድ አይቻልም ብዬ ነው እኔ ሀሳብ የምሰጠው። ምክንያቱም አንድ ሰው የሆነ ቪዲዮ ሲለቀቅ እኛ እኮ እያማረርን የምናይ ሰዎች ነን። እኛ ስራ ሆኖብን ነው ማለት ቪዲዮዎቻቸውን ካላየን ሀሳብ አስተያየት መስጠት ስለማንችል እናያለን። አንዳንዴ እኔ ተናድጄ የሆነ ጊዜ ከሳምንት በላይ ከወር በላይ ቪዲዮ ያላየሁበት ጊዜ ነበረ። በእውነት ለመናገር አስጠልቶኝ ማለት ነው። እና አሁን ላይ ነው እንደውም በደንብ ስለነሱ ማየትም መስማትም ማውራትም የጀመርኩት። እና ሌሎቻችሁ ደግሞ ይሄ ነገር አይመጥነንም ወይም ደግሞ እንደዚህ ሚዲያ ላይ እነዚህ ልጆች መታሰር አለባቸው ያልሆነ ነገር እያደረጉ ነው እየፖሰቱ ነው ትውልድን እያበላሹ ነው ያላችሁ ሰዎች እነዚህ ልጆች እኔ አልከሰስኳቸው ወይም ደግሞ እኔ እንዲመለሱ በቃ ለነሱ ምክር እንጂ በተአምር እኔ ወደ ህግ ቦታ እንዲሄዱ እንዲከሰሱ ኢቭን በቲክታክ በቃ ትልልቅ ሰዎች ተሰብስበው እንዲያሟቸው ወይ ደግሞ እንዲጫኗቸው አልፈልግም፣ አላደረኩም። ግን እንደዚህ የምታደርጉ ሰዎች ሆን ብላችሁ የነሱን ቪዲዮ እያያችሁ ቪዲዮአችሁን እየጨመራችሁ በ3 በ4 አካውንት ሰብስክራይብ እያደረጋችሁ ቻናላቸውን እያሳደጋችሁ ያላችሁ ሰዎች የመጣችሁ ሰዎች ናችሁ። ስለዚህ እነዚህ ልጆች መስመር እንዲስቱ ያልሆነ ነገር እንዲያወሩ ዓለም ላይ ያልተደረገ ነገር እንዲያደርጉ በእውነት ነው የምላችሁ ያደረግናቸው እኛ እስከሆነን ድረስ እኔ መጀመሪያ እንደውም ተጠያቂ ሊሆን የሚገባው ተመልካች ነው ብዬ ነው የማስበው። አንድን ሰው ማትፈልጉት ከሆነ ያን ሰው መከታተል ካልፈለጋችሁ ብሎክ አድርጋችሁ መውጣት ነው። እኔ መጨከን ስላልቻልኩ ነው በእነሱ። ምክንያቱም እነዚህ ልጆች ብዙ መንገድ አልፈዋል፣ ብዙ ታሪኮችን መጠዋል። በዛ መራር በሆነ ጊዜም አብርሽና ሩታ ብዙ ዋጋ ከፍለው እችን ቀንናችን ሰዓት እንዲያዩ ሆኗልና
እነሱን መጥላት አልችልም። ተስተካክለው አንድ ቀን ኢንሻአላህ በቃ የራሳቸውን ህይወት እየኖሩ እናያለን ብዬ ወይም ደግሞ አብርሽና ሩታ በተለይ ደግሞ ወደ ትዳራቸው ይመለሳሉ የሚል ተስፋ ስላለኝ ነው እነሱን የምከታተለው እንጂ እንዲጠፉ ብፈልግ እንዲከሰሱ ብፈልግ እነሱ መጣል ብፈልግ ብዙ ነገር መናገር ፈልግ ነበር ልክ እንደናንተ። ግን አላደርገውም። እኔ የነሱን ስኬት የነሱን ሰላም መሆን የነሱን መስተካከል የምጠብቅ ሰው ነኝና እናንተ ናችሁ ለዚህ ያበቃችኋቸው ብዬ ነው ማምነው። እንደኔ አናይም ብላችሁ ሰብስክራይብ አንስታችሁ ከፈለጋችሁ ደግሞ ቪዲዮን ባለማየት እነዚህ ልጆች ቪዲዮአቸው 0 ሲገባ ከዛ መንገድ በቃ ትተው ሌላ መንገድ ይጀምሩ ነበር። ግን እይታው ምንድነው? ስለ ብልግና ሲወራ በቃ ወንድና ሴት ሲጣሉ ወንድና ሴት የሆነ በቃ እንደዚህ ነው የምታዩት እናንተ ራሱና እነዚህ ልጆች መስራት አለባቸው ብዬ አስባለሁ። የሆነ ጊዜ ኦልሞስት የዛሬ ዓመት ይመስለኛል ባልሳሳት አብርሽን ሚዲያ ላይ ገተሩት። ላይቭ ላይ ግባ ተብሎ ላይቭ ላይ ትልልቅ ሰዎች ጠየቁት። አንተ እንዴት የማዳም ቅመሞችን ብር ትበላለህ? በቃ ብዙ ታሪኮችን ታረጋለህ ተብሎ ተከሰሰ። ይሄ ልጅ እኔ ብር አካውንቴ ውስጥ አስገቡ ብዬ የተናገርኩበት ማስረጃ ካላችሁ አምጡ። ሊሰጡኝ ይችላሉ እህቶቼ፣ ወደውኝ አክብረውኝ አፍቅረውኝ እኔ ልቀበል እችላለሁ። ከዛ ውጭ ግን ላኩልኝ ብዬ የተቀበልኩት ቀን አንድም ቀን የለም ብሎ ምላሽ ሲሰጣቸው አፋቸውን ዘግተው እነ መሲ ብሪጅስቶን እነ ተስፍሽ አረ እነ ሳራ ስንቶቹ ገብተው ላይቭ ላይ አፋጣውት የልጅ እውነት የለውም መልስ የለውም ብለው ሲጠብቁ እሱ ግን መልሱን ቁጭ አድርጎላቸው አፍረው ተመልሰው እንዴት ይሄን ሁሉ ብር ይሄንን ገቢ እንዴት ልታገኝ ቻልክ ብለው በጣም በቅናት መንፈስ በጣም ስቄ የወጣውበት ጊዜ ነበርና አንድም እውነት አላገኙበትም። እና እነዚህ ልጆች አሁንም ቡዜ እንደተናገርሽው ምከሯቸው ምናምን ብለሻል። ግን እነሱም ደግሞ የተመልካችን ምክር እንዲሰሙ ለተመልካች በቃ ተወዳጅ እንደነበሩ ተወዳጅ ሆነው እንዲቀጥሉ ከፈለግሽ እነሱም የተመልካችን ምክርና ሀሳብ ይሄ ትክክል አይደለም ተብለው ሲነገሩ የባለጠ ተመልካችን ለማናደር ተመልካችን ለማበሳጨት ብለው መስመር ከሚስቱ ራሳቸውን ጠብቀው ከራሳቸው ጋር ሆነው የራሳቸውን የሆነ ትክክለኛ ነገር ቢናገሩ ወይም ደግሞ በራሳቸው በቃ ሄርሜላም የራሷን ኑሮ ትጀምር፣ አብርሽና ሩታም እንደ ዶሯቸው ፕራንክ እየተደራረጉም ቤተሰብ እየተጠያየቁም ሊሆን ይችላል። ጣፋጭ የፍቅር ጊዜያትንም እያሳለፉ እየተገባበዙ ሊሆን ይችላል። ወደ ራሳቸው ይመለሱ። በቃ አሁን ላይ የያዙት ስራ የትም አያደርሳቸውም። ለጊዜው ብዙ ብር ሊያስቆጥራቸው ብዙ ዶላር ሊሰሩ ይችላሉ። ግን ይሄ በቃ ትውልድን እያበላሹ ነው። እናንተ ትውልድን እያጠፋችሁ እናንተ ብትጠቀሙ ገንዘብ ብታገኙ ምንም ጥቅም የለውም እና መጀመሪያ ለትውልድ እናስብ። ከትንሽ እስከ ትልቅ ነው የሚከታተላችሁ ህዝብ ያለው ብዬ መልእክቴን ለማስተላለፍ እወዳለሁኝ። በመቀጠል ደግሞ እኛ እናንተን ቪዲዮ አትስሩ ብለን ተናግረናችኋል ወይ? ስማቸውን ለጥፋችሁ ፎቶቸውን ለጥፋችሁ የምትሰሩ ሰዎች አላችሁ ብለሻልና ቡዜ ሲጀመር እኛ ማለት ነው እውነትሽን ነው። አይቻልም፣ አይፈቀድም። አብርሽ ባይፈቅድልን ኑሮ እኛም እንደዚህ ፎቶ ለጥፈን መስራት አንችልም ነበር። ይሄ የታወቀ ሀቅና ግልጽ ነገር ነው። ግን ራሱ ወዶና ፈቅዶልን ነው ይህንን ቪዲዮ እንደዚህ ሀሳብ አስተያየት እንድንሰጥ ያደረገንና እኛም እነሱን እያገዝን ነው። ወይም ደግሞ የእነሱን ቪዲዮ አይተን ከጨረስን በኋላ ነው ሀሳብ ልንሰጥ የምንችለው እንጂ በነፃ አይደለም። በመቀጠል ደግሞ በ3 በ4 አካውንት እያየንላቸው ቪዲዮዎቻቸው ገንዘብ በደንብ እንዲሰሩ ማስታወቂያ እያየንላቸው ነው እነዚህ ልጆችም እና ምንም እኛ በነፃ ወይም ደግሞ የተጠቀምነው ነገር ኑሮ አይደለም። ያን ያህል ዶላርም እያፈሰን ሆነን አይደለም። ከተመልካች ጋር ለመገናኘት ለመቀራረብ የንግግር ችሎታችን ለማዳበር ነው እና ያን ያህል ዶላር የቆጠረ ሰው የለም። እኔ እስከማውቀው ድረስ የነሱን ፎቶ ለጥፎ የነሱን ቪዲዮ አምጥቶ በሰራ ሰው ጥቅም ኑሮትም አይደለም ያን ያህል እና የሚጠቀሙ ሊኖሩ ይችላሉ። እንደ ራሴ ግን እኔ ያን ያህል ጥቅም አላገኘሁበትም። እንዴ የኢንተርኔት እንኳን እኮ 2700 ብር 3000 ብር እየገዛን ነው የምንጠቀመው እና ወደ ሚዲያ እንዳንጠፋ ከሰው እንዳንርቅ ከሰው ጋር እንድናወራ ነው። ለማንኛውም ግን አዎ አብርሽ ይህንን ነገር መከልከል ይችል ነበር። ግን መልካም ሰው ስለሆነ መልካም ልብ ስላለው ፈቅዶልናል። እኛም እያመሰገን ነው እየሰራን ያለ ነው በሁሉም ማለት ነው። በመቀጠል ደግሞ እነሱንም እያፈመስናቸው የእነሱንም ቪዲዮ እያየንላቸው በቃ አላደል በቃ ይሄ ነው። እናንተም ጠቅማችሁን እየጠቀምናችሁ ነው። ምንም በነፃ ያደረግነው ነገር ስለሌለ በዚህ ጉዳይ ቡዜ ባታወሪ እኔ ደስ ይለኛል። ለማንኛውም ዛሬ ቡዜ በጣም ተጨንቃለች። በጣም በቃ ደንግጣለች። የተወራው የተባለው ነገር በሙሉ እውነቷን ነው። እዚህ ዓለም ላይ በነገራችን ላይ ሁሉም ሳይወዳችሁም ሁሉም ሳይጠላችሁም ይሄ የታወቀ ነገር ነው። አንዱ ከመሬት ተነስቶ ሊጠላችሁ ይችላል። አንዱ ከመሬት ተነስቶ ደግሞ ሊወዳችሁ ይችላል። ግን ደግሞ እኔ ቡዜ እንደ ትልቅ እህት አንቺ
የፈለግሽውን ነገር ተናግረሽ የፈለግሽውን ነገር አድርገሽ መውጣት ምናምን ነገር ሳይሆን አሁን ሩታንም ደግፈሽ አብርሽንም ሄርሜላንም ደግፈሽ ስለ እነሱ መከራከር ጀመርሽ። ወይም ደግሞ ተዋቸው፣ ስራቸውን ይስሩበት፣ ይኑሩበት፣ እባካችሁ ማይሆን ነገር ስለ እነሱ አታስቡ፣ ስለ እነሱ ማይሆን ነገር አታውሩ ምናምን አልሽ አይደል? ስለዚህ እነዚህ ልጆች ደግሞ እኛ ብቻ ሳንሆን አንቺ ነሽ በቅርብ ያለሽ። ለምን በኩርኩም እያልሽ አትቆጫቸውም? ታላቅ ስለሆንሽ የሚያደርጉትን ነገር ይወቁ። የሚሰራና የሚፖሰትና የማይፖሰት ቪዲዮም እየለዩ እንዲሰሩ ብታደርጊ ጥሩ ነው። ወደ ህግ ሊሄዱ ይችላሉ፣ ግን ደግሞ አብርሽና ሩታ በቂ መከራከሪያ ሀሳብ ይኖራቸዋል ብዬ አላስባለሁ። እኛ ተመልካቾች ነን እነዚህ ልጆች እንደውም መስመር እንዲስቱ ያረግናቸው ብዬ አስባለሁ። ለማንኛውም አሁንም ሁሉ ነገር አልረፈደም፣ መስተካከል የሚችል ነገር ስለሆነ አብርሽና ሩታም ወደ ራሳቸው እንዲመለሱና በራሳቸው ስራ እንድናያቸው ስል መልእክቴን አስተላልፋለሁ። እስኪ እናንተ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? እንግዲህ አብርሽ፣ ሩታ፣ ሄርሜላ እነ ዳኒም እነ ቡዜም ሌሎችም እንግዲህ ሊታሰሩ እንደሆነ ህግ ሊጠይቃቸው ይገባል እየተባለ በጣም ቲክታክ ላይ ላይቭ ላይ በጣም መነጋገሪያ እየሆኑ ነው የሚገኙት። በዚህ ጉዳይ ላይ ምን ትላላችሁ? የኔ ሀሳብ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በሌላ ቪዲዮ እንገናኛለን። አመሰግናለሁ ወዶቼ።